የሰው ልጅ ደስታ ማየት የደስታዎች ሁሉ ደስታ ከመሆኑም ባሻገር የህሊና እርካታው ከፍ ያለ ነው። ዛሬ በወረዳ 2 ከአቶ አሸብር ጋር ቂርቆስ ክፍለ ከተማ ኮሙኒኬሽን ቆይታ አድርጓል። ግድ የለም አብራችሁን ቆዩ። ሰብአዊነት በእጅጉ የተገለጠበትን ስራ ትመለከታላችሁ። የቂርቆስ ክፍለ ከተማ የወረዳ 2 ነዋሪ የሆኑት አቶ አሸብር ገብሬ ለረጅም ዘመናት በውስጣቸው ተዳፍኖ የነበረውን የደስታና የፎይታ ስሜት ከክፍለ ከተማው ኮሙኒኬሽን ጽሕፈት ቤት ጋር በነበራቸው ቆይታ እንዲህ ሲሉ አጫውተውናል። ቀደም ሲል ይኖሩበት የነበረው የቀበሌ ቤት እጅግ ያረጀ፣ መሬት እየሰመጠ ያስቸገረና ጣሪያውም ውሃ የሚያፈስ በመሆኑ ሁልጊዜም በስጋትና በጭንቀት ውስጥ ይኖሩ እንደነበር ያስታውሳሉ። ቤቱን ለማደስ ፈቃድ ቢያገኙም የገንዘብ አቅም ማነስ ግን ለዓመታት እጃቸውን አስሮት እንደቆየ በቁጭት ይናገራሉ። ሆኖም ግን ባልታሰበና ባልተጠበቀ ጊዜ የክፍለ ከተማው አስተዳደር ያመጣው አዲስ የልማት ሐሳብ የሕይወታቸውን አቅጣጫ ሙሉ በሙሉ ቀይሮታል። ይህ በቀበሌ ግቢ ውስጥ ሰፊ ቦታ ይዘው ለነዋሪ ፈተና የሆኑ ያረጁ ቤቶችን በማፍረስ አዲስና ዘመናዊ ህንጻ በመገንባት ለነዋሪዎች መኖሪያ እንዲሆን ቅልቦና ባላቸው ያስተዳደሩ አካላትና በጎ ፈቃደኞች የተገበረው ርብርብ ህይወታችን ተቀይሯል ይላሉ አቶ አሸብር። ቀደም ሲል የነበረውን አስከፊ የኑሮ ሁኔታ ሲያስታውሱ አፈሩ በውሃ እየበሰበሰ ይፈጥረው የነበረው ሽታ የነፍሳትና የአይጦች መደበቂያ መሆን እንዲሁም በዝናብ ወቅት ከጣሪያው የሚያፈሰውን ውሃ ለመከላከል ልጆቻቸውን ላስቲክ አልብሰው ለማሳደር ይገደዱ እንደነበር በሐዘን ይገልጻሉ። ሁኔታው እጅግ አሳዛኝ ከመሆኑ የተነሳ በአካባቢው የሚያልፉ ሰዎች ሁሉ እዚህ ውስጥ ሰው ይኖራል ብለው ይጠይቁ እንደነበርና ያንን የሚያሳይ የፎቶግራፍ መረጃ ማስቀምጠው እንደነበር ይናገራሉ። ስሜ አሸብር ገብሬ ይባላለሁ። ወረዳ 2 ቂርቆስ ክፍለ ከተማ ነዋሪ ነኝ። በጣም እንቸገር ነበር። አንደኛ ጽዳቱ፣ እውነት ለመናገር አፈሩ ውሃ ሲነካው እየበሰበሰ ከስሩ እንትን ነበር፣ ሽታ ነበረው። እንደገና ደግሞ እነዚህ ትናንሽ ነፍሳቶች አይጦች በብዛት እንትን ነበረ፣ በቃ መደበቂያም ነበር። ኮርኒሱ የማዳበሪያ ነው። ልጆች እዛ ውስጥ ለማሳደር በጣም አመቺ አልነበረም። በጣም አሮጌ ቆርቆሮ ቤት ውስጥ ትንሽ የሆነች ቆርቆሮ ቤት ውስጥ ልጃችን እዛ ውስጥ ያድር ነበር። አልጋ ተዘርግቶ ከላይ ያፈሳል። ላስቲክ አልብሰን ነው። ላስቲክ አንዳንዴ ከላይ እናረጋለን፣ አንዳንድ ጊዜ ደግሞ እንደ አልጋ ልብስ ላስቲክ አርገንለት እንደዛ ይጠቀም ነበር። በእውነት ያሳዝን ነበር። በተጨማሪም ቀደም ሲል የነበረው መጸዳጃ ቤት ደረጃውን ያልጠበቀ በየጊዜው ሞልቶ የሚገነፍልና ለተላላፊ በሽታዎች የሚያጋልጥ በመሆኑ የነዋሪዎቹን ጤና በእጅጉ ይፈታተን ነበር። ሻወር የለው። ሽንት ቤቱ ደረጃውን ያልጠበቀ ብዙ ማህበረሰብ የሚጠቀመው እዛ ውስጥ ያለነው አባወራዎች በሙሉ 3 አባወራዎች አሉን። ከኛ ጋር ያሉት የቤተሰብ አባላቶች አሉ። በሙሉ በአንድ ሽንት ቤት ነበር የምንገለገለው። አሁን ከዛ ወጣናል። ሁለተኛ ሻወር የለው። ሻወር የምንጠቀመው ዝም ብለን በላስቲክ ከልለን ሳፋ ላይ ምናምን ነገር ላይ ነው እንጂ የምንጠቀመው ሻወር የሚባል ነገር አልነበረው። አቶ አሸብር ቤቱ ወደ ታች እየሰመጠ በመሄዱ በሩን በግሬንደር እስከ ማስቆረጥ የደረሱበትን አስፈሪ ጊዜና የአደጋ ስጋት አስታውሰው ዛሬ ያንን አስከፊ ሕይወት ተሻግረው ንጹህ ዘመናዊና ደረጃውን የጠበቀ መጸዳጃ ቤትና መኖሪያ ማግኘታቸውን ሲያዩ የሚሰማቸውን ጥልቅ ደስታ በቃላት መግለጽ እስከሚከብዳቸው ይናገራሉ። እንዲህ ነው ብዬ ለመግለጽ ስሜቴን በጣም ያስቸግረኛል። በጣም ነው ደስ ያለኝ። ምክንያቱም አሁን ስናየው ሽንት ቤቱ የጸዳ ነው፣ በራለው፣ የወዲያኛው በዘመኩል በራለው፣ ጽድት ያለ ነው፣ መቀመጫ አለው፣ ሁሉ ነገር በጣም ደስ የሚል ነው። ይሄንን አሁን ገና ማየታችን ነው።
በውጪ በሌሎች ሰዎች የግል በገነቡ ወይም እንደዚህ እድል ባገኙ ሰዎች ስናይ እኛም እንመኝ ነበር እንዲሁን እድል ብናገኝ እንል ነበር። ዛሬ እግዚአብሔር ቀኑን ጠብቆ ለኛም ይሄን እድል ሰጥቶናል። በጣም ደስ ብሎኛል እውነት። ይህ አዲስ መኖሪያ ለአእምሮና ለመንፈስ መታደስ ትልቅ ምክንያት እንደሆናቸው የሚገልጹት አቶ አሸብር ከዚህ በኋላ የተሻለ መንፈስ ይዘው እንደሚኖሩ ሙሉ እምነት አላቸው። ይሄ ደግሞ በጣም አመሰግናለሁ እውነት። እኛ እዚሁ ነበርን፣ ኦልሞስት እድሜያችንን አብዛኛውን ያሳለፍነው እዚሁ ነው። አሁንም እዛው ማህበረሰብ ምናቀው እድርም ሌላም ነገር ማህበራዊ ግልጋሎት የምናገኝበትን ቦታ ማህበረሰብ ሳንለቅ እዛው ነው የቀጠልነው። ቤታችሁ ተስተካክሎ ተሻሽሎ መቀጠላችሁ እድለኞች ናችሁ ይሉናል። በእርግጥም እድለኞች ነን፣ ደስ ብሎናል በዚህ። አቶ አሸብር ለአሁኑ ስኬት መገኘት በመጀመሪያ ፈጣሪን ካመሰገኑ በኋላ ለዚህ ሥራ መሳካት የቅርብ ክትትልና ድጋፍ ላደረጉ አካላት በሙሉ ምስጋናቸውን አቅርበዋል። በተለይም አቅማቸውንና ገንዘባቸውን በበጎ ፈቃደኝነት በመስጠት ዘመናዊና ደረጃውን የጠበቀ ቤት ሰርተው ለሰጡ በጎ አድራጊ ባለሀብቶችና ለከተማ መስተዳደሩ ላቅ ያለ አክብሮታቸውን ገልጸዋል። በመጨረሻም እንዲህ አይነቱ አንዱ ሌላውን የመደገፍና የመረዳዳት በጎ ባህል በስፋት ከቀጠለ በርካታ የህብረተሰብ ችግሮችን በቀላሉ መቅረፍ እንደሚቻል መልእክታቸውን አስተላልፈዋል። አንዱ ሌላውን እየደገፈ እየተደጋገፈ ቢቀጥል እውነቴን ነው ብዙ ችግሮች በቀላሉ ይቀረፋሉ እና የተደረገው ነገር በጣም አደንቃለሁ፣ በጣምም አመሰግናለሁ።